ብሌን በስተመጨረሻም ጉድ ሆነች። የቃል የዲኤንኤ ውጤት አቶ በኃይሉ ለዶክተሩ ገንዘብ ሰጠውና ውጤቱን ተቀብሎ በእጁ ያዘ። በድብቅ ደግሞ ዳግምና ብሌን አቶ በኃይሉ ከዶክተሩ ጋር በድብቅ የሰራውን ነገር ሲያዩ ራሳቸውን መቆጣጠር አቅቷቸው ደነገጡ። እጅግ በጣም በሚያሳዝንና በሚገርም ሁኔታ ሰላም የዲኤንኤ ውጤት በሰላም ተጠናቀቀ። ካሁን በኋላ ቃል የኔ ልጅ ናት አይደለችም የሚለውን በጉጉት ለማየት ቸኮልኩ እያለች ስትጠብቅ የነበረችው ሰላም በመጨረሻ ጉር መሆኗን አላወቀችም። አቶ በኃይሉ ከሚባለው በላይ ደነገጠና ሰላም ባደረገችው ነገር እንዲሁም ደግሞ ቃልን እቤት እንድትመረመር ከጸጉሯ የዲኤንኤ ናሙና እንድትሰጥ ከወሰነች በኋላ ቃልም ደግሞ በጣም ተናደደችና ወደ መኝታ ክፍሏ ገብታ ልብሷን ከቆጣጠረች በኋላ በቃ እኔ ሄዳለሁ። ሰላም አምረራለች። በኃይሉ አንተ ነህ እዚህ ሁላ ጉድ ያስገባኸኝ። ገንዘብ ለማግኘት ስል እኔ ከዚህ በላይ መሰቃየትና መጎዳት አልፈልግም ብላ ቀወጠችው። እሷም ደግሞ የሆነ ፊታቸው ላይ ያለውን ፍራቻና መንቀጥቀጥ ስታይ ይሄን ነገር ማድረግ እንዳለባት ወሰነች። አቶ በኃይሉም ቃልን ተከትሎ ወደ መኝታ ክፍል ገባና ስሜ ቃል አትጃጃይ፣ የተፈጠረው ነገር ቢፈጠር እኔና አንቺ አብረነን፣ ስለዚህ የዲኤንኤ ምርመራውን እንድታደርግ እሺ ማለት አለብሽ። እኔ የማውቃቸው ዶክተሮች አሉና እነሱን አስቀድሜ ደውዬላቸው ወደዚህ እንዲመጡ እናደርጋለን ብላ አለች ብሎ ሲላት በጣም ደስ አላትና ያንተ እኮ አታደርገውም ብዬ አላስብም፣ ታሸንፋለህ አለችው። አቶ በኃይሉም ወደ ወዳጆቹ ዘንዳ ሲደውል እሺ ብለው አሉት። ተመለሱና ስሚ፣ እኔም እስካሁን ድረስ እናቴ ትሁኛ ትሁኛ አላውቅም፣ ግን ልጄ ናት ብለሽ ስትይ አምኜ ተቀብዬ እየኖርኩ ነው። እኔስ የማልጠረጥር ይመስልሻል እንዴ? የዲኤንኤ ውጤት ከተረጋገጠ በኋላ እኔ ልጅሽ ከሆንኩ በኋላ እመኒኝ እዚህ ቤት ለደቂቃ መቀመጥም አልፈልግም ብላ ወሰነች። ሰላም ደግሞ ግራ የተጋባ ስሜት ተሰማትና ውይ ዘንድሮማ መከራዬ ማየቴ ነው። እንዴት ይህን ነገር ማሰብ ያቅተኛል? አሁን እኮ ከሚባለው በላይ በጣም ጨልላለች። ቃል ምርመራው ካለቀ በኋላ ውጤቱ ላይ የኔ ልጅ ብትሆን እንዲህ ልቧን ሰብሪያት ይቅር ትለኝ ይሆን እያለች በጣም ተጨነቀች። በኃይሉ እንግዲህ ቃልን ተረጋጊ፣ አንቺ ለመረጋጋት ሞክሪ፣ አሁን ላይ ሰላም የምትልሽን ነገር እሺ ማለት አለብሽ፣ እኔም ወደ ውጭ ተንፈስፈስ ብዬ ልምጣ አለና በኃይሉ ከቤት ወጣ። ቃልም ከሰላም ጋር ፊት ለፊት እየተያዩ ዶክተሩ እንደሚመጣ ስትነግራት ግራ ገባትና ወደ መኝታ ክፍሏ ገብታ ያስቀመጠቻቸውን ፋይሎች መፈለግ ጀመረች። እሷም ብቻዋን ሶፋ ላይ ቁጭ ብላ ሰላም ያደረኩን ነገር ልክ ነው ትክክል ይሆን እንዴ እያለች ራሷን መጠየቅ ጀመረች። በመጨረሻ እጅግ በጣም በሚያሳዝንና ልብ በሚሰብር ሁኔታ ብሌን መጣችና እንዴትዬ ምን ሆነሻል? የተፈጠረ ነገር አለ እንዴ ብላ ስትላት አረ ምንም፣ እኔ እንጃ ያለቀሽ መስሎኛል። አንቺ እኮ የዚህ ቤት ፀሐይ ነሽ፣ ስለዚህ በምንም አይነት ሁኔታ እንዲከፋሽና እንድታዝን አልፈልግም አለቻት። እሱስ ልክ ነሽ፣ እኔ ማዘንም አልፈልግም። ሆኖም ግን እመኒኝ ብሌን፣ አንቺ እኮ ከወንድሜና ከልጄ በላይ እንዲሁም ከቤተሰቦች በላይ የምታዝንልኝና የምትረጅልኝ ልጄ ነሽ። በጣም እወድሻለሁ አለችና አቀፈቻት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ዶክተር ከቃል እንግዲህ የጸጉር ናሙና ዲኤንኤ ሊወስድ መቀስ ይዞ ሲቆርጣት እሷም እየታገለች ነበር። ብሌንም ደግሞ ውይ ቃል የዲኤንኤ ውጤት ስትሰራ ነው እንዴ ዶክተር ምን ያደርጋል ብላ
ያፈላችውን ሻይ ይዛ ቁማ ቀረች። ደነገጠና እሱም ፍጥጥ ብሎ እያያቸው ሳለ ወይ ጉድ! የዛሬው ደግሞ የተለየ ነው። የታባሽ ብሌን፣ እኔ በትዕግስት ብዙ ነገር አግኝቻለሁ። ቃል ዛሬ የውርደትሽና የቅሌትሽ ቀን ነው። እስካሁን ልጃቸው ነኝ ብላይ ስታታልል የነበረው የውሸት ጉድሽ ሊዘረገፍ ነው። የታባሽ ትገቢ ይሆን? እንዳቃጠልሽኝ ጉድና ቅሌትሽ ሊዘረገፍ ነው እያለች ብቻዋን ማውራት ጀመረች። ሰላምም ደግሞ ቃል ዶክተር የሚፈልገውን ነገር በሙሉ እንድትሰጭው ፈልጋለሁ። አትጃጃይ፣ ጸጉር ነው ካንቺ የሚፈልገው፣ ጸጉር ቆርጦ ይውሰድ። እኔ አልፈልግም፣ እኔ ማድረግ አልችልም እያለች እየተናደደች እና እየተቃጠለች ትገኛለች። ዳግም ቆይታውን ከእናቱ ጋር አድርጎ እናቱ ደግሞ የአባቱን ገዳይ አልነገረችውም ነበርና በጣም በእናቱ ተናዶ የአባቴን ገዳይ ካልነገርሽኝ ወደዚህ ቤት ዝር ብዬ አልመጣም፣ እናቴ ብዬ አልመጣም ብሎ ወስኖ ተቤት ወጥቶ ነበር። ቃልም ደግሞ እኔም ብቻዋን ነገሮችን ደብቃ የምታሰላስልና አይምሮዋን በጭንቀት የምትሞላ እናት የለኝም ብላ ትታት መታ ነበር። ዳግምም ወደ መኝታ ክፍል ገብቶ ብሌን በግድ ከቃል ጋር ፍቅር ጀምሩና የእናቴን ሁኔታ እናቴ ማን እንደሆነች ቃል እናትሽን አውቃለሁ ስላለች እንድትነግረኝ አብረኩን ብላ አስገድደው ነበር። ለብቻዋ ቁጭ ብላ እያሰበች ሳለ እያረገችው ነገር ልክ እንዳልሆነ ሲረዳ እያዘነችና ወይኔ ዳግም አዝናለሁ፣ ምንም ማድረግ አልችልም፣ ያለኝ አማራጭ ይሄው ነው ብላ ለብቻዋ ማውራት ጀመረች። ዳግምም እማዬ ግን ምን ሆና ነው? የሆነ ነገር አይኖቿ ላይ እንዳለ ያስታውቃል። በአፏ ግን ምንም እንዳልተፈጠረ እየነገረች ነው። አባቴ የሞተው በሰው እጅ ነው። እኔ ዳግም ደግሞ ማንና ምን እንዳደረገው ፈልጌ ደርስበታለሁ ብሎ ወሰነ። ብቻውን እያሰበ ሳለ እናቱ በድንገት መጣችና እግሩ ላይ ተደፋች። ዳግም የኔ ልጅ አባትህን በህይወት አጥቼ ብቻዬን ስሰቃይ ኖሬያለሁ። አንተን ደግሞ አገኝቼህ ደስታዬን ሳልጨርስ መልሼ ማጣት አልፈልግም። ለተፈጠረው ነገር በሙሉ ይቅር በለኝ ብላ እግሩ ላይ ተደፋች። እሱም ደግሞ እንዴ እናቴ ምን ሆነሻል? እኔ እግሬ ላይ እንድትደፊም አልፈልግም እናቴ፣ እኔ እኮ ባንቺ አልተቀየምኩም እያለ ማስመሰል ጀመረ። እሱም ታዲያ አይ ይህማ ነገር ትክክል አይደለም፣ ምንም ቢሆን ምንም አንቺ መናገር ካልፈለግሽ እኔ ደግሞ እውነታውን እደርስበታለሁ። እናቴ አሁን እንድትናደር ስለማልፈልግ ይቅር ማለት አለብኝ አለና አሰበ። እሺ እማዬ ችግር የለውም ይቅር ብዬሻለሁ፣ ሁሉንም ነገር በጊዜው ደርስበታለሁኝ ብሎ ወሰነ። ዳግም እንግዲህ ከእናቱ ጋር ተቃቀፈና በል ብሌን ዘንድ ውሰደኝ አለችው። ብሌንም መኝታ ክፍሏ ገብታ ልብስ እያጣጠፈች ነበርና የዳግም እናትና ዳግም ተያይዘው ሲገቡ ደነገጠች። የኔ ልጅ እንዳኮረፍሽ ነሽ እንዴ? ነይ ቀፊኝ ብላለቻት። ሄዳ አቅፍ አደረገቻትና ይቅር በሉኝ ለተፈጠረው ነገር ብላ አለች። እኔም እኮ እያሰብኩ ነበር አለች ከዳግም ጋር አይን ላይን እየተያዩ። እንግዲህ እናታቸውን ይቅር ብለው እንትን ካሉ በኋላ ዳግም ምን እየሆንክ ነው? እማዬ የደበቀችን ትልቅ ምስጢር አለ፣ ያንን ደግሞ የማወቅ ግዴታ አለብን። ለምን እንደዚህ ታረጋለህ? አለችው። ስሚ ብሌን፣ እናቴ አሁን እምቢ ብላት ይቅርታውን ትታመምብኛለች፣ የሆነ ነገር ትሆናለች። እኛም ጥለናት ስለመጣን በጣም ውስጤ ተረብሾ ነበረ። ስለዚህ እኛ በግላችን የተፈጠረውን ነገርና የሆነውን ነገር ከጎረቤታችን እየጠየቅን እውነታው ላይ እንደርስበታለን፣ አታስቢ ብሎ አላት። እሺ አለችና ዳግምን ሊሸኛት ሲወጣ ዳግም ቆይን እናንተ እናውራ ብላ ስትለው አይ እኔ ልሸኛት እመለሳለሁኝ ብሎ አለ። ገነት የዳግም እናት ከብሌን መኝታ ክፍል ወጥታ ልትሄድ ስትል ሰላም በረንዳ ላይ ቁጭ ብላ ስለተፈጠረውና የሆነ ያለው ነገር አጨናንቋት ስለ ዲኤንኤውም ሁኔታ እንዲሁም ደግሞ ወንድሟ አቶ በኃይሉ ሽምጥጥ አድርጎ ከርቶ ለገንዘብ ብሎ እንደዚህ እያሰቃያት መሆኑን ስታውቅ በጣም እያለቀሰችና እያሰበች እየተቃጠለች ነበር። ገነትም ደግሞ እትዬ ሰላም ምን ሆነሻል? ያለቀሽ ትመስላለሽ፣ አይዞሽ፣ ሁሉም በሰዓቱ ጊዜውን ጠብቆ ያልፋል። ያኔ ደግሞ
አንቺም ያማረሽባቸው ጊዜያቶችና የጠላሻቸው ጊዜያቶች መልካምና ጥሩ ሆነው ይገኛሉ። የማያልፍ ቀን የለም። ችግርና ፈተና ሲደራረብ እመኒኝ ጥሩና በጎ ነገር ይዞ ሊመጣ ሲፈልግ ነው አለቻት። እሺ የብሌን እናት አመሰግናለሁ፣ ምንም ችግር የለው። አይ እንዲሁ አለ አይደለ እንዲሁ ነገሮቹ ተውሰብስበውብኝ ለዛ ነው የምረዳሽና የምታማክሪ ነገር አለ እንዴ አለቻት የዳግም እናት። ምንም የሰው እርዳታ እንደማያስፈልጋ ከነገረቻት በኋላ የብሌን አሳዳጊ ወይንም የዳግም እናት ከዛ ግቢ ሰላማዊ ብላ ሰላምን ተሰናብታ ሄደች። ዳግም ደግሞ ከብሌን ክፍል ሲወጣ ቃል መኝታ ክፍሏ ገብታ ላፕቶፕ ውስጥ ያስቀመጠቻቸውን ፋይሎች ስትፈልግ የት ጠፉ፣ ማናጠፋቸው፣ እንዴት ሊጠፋ ቻለ እያለች ብቻዋን ስትከራከር ያ የጠፋበት ቀን ብሌን በጧት መታ መኝታ ክፍልሽን ላጽዳልሽ እንዳለቻት እንዲሁም ደግሞ ከዛ ከመኝታ ክፍል ቃል መውጣት እንዳለባት ስላመነ ዳግም ደውሎ እንዳስወጣት እነዛን ቀን አስታወሰችና ወደ ብሌን መኝታ ክፍል ሄዳ አንገቷን ንቅ አደረገቻት። አንቺ ከሲ ጉደኛ ለካ አባሽ ላፕቶፕ ላይ ያስቀመጥኩትን ፋይል ጥርግ አርገሽ አጠፋሽው፣ አንቺ መሆኑን ደርሽበታለሁ። እንዴት አባሽ ብነቂ ነው፣ እንዴት አባሽ ብደፍሪ ነው ብላ ጸጉሯን ይዛ ስትወነጉናትና ስታሰቃያት ብሌንም ቃል እረፊ እንዳትሳሳች፣ እኔ ያንቺን ላፕቶፕ በፍጹም አልነካውም አላጠፋሁም እያላይ ስትከራከር ሰላም መጣችና ውጭ አንቺ ጨምላቃ፣ ቃል እንዴት አባሽ ብትንቂያት ነው ብሌንን ይህንን ያክል እንትን ምትያት? ውጪ ብላ እንዴም ማማ ምን ሆነሽ ነው እንደምትኙ ውጪ አለችና አባረረቻት። ብሌንም ደግሞ ጎዳችሽ አይደለ እቺ የተረገመች እቺ ውሻ አለችና እቅፍ አድርጋ ሰላም ብሌንን አረጋጋቻት። እትዬ አመሰግናለሁ፣ ምንም አልሆንኩኝ፣ አንቺ አትሰቢ ብላት ሄደች። ወይ እንደው ምን አባቴ ባረጋት ይሻለኛል፣ ጠገበች እኮ ከአቅሜ በላይ ሆነች ብላ ተሰቃየች። ብሌንም አይ ኖርማል ነው፣ አንቺ ተረጋጊ፣ በቃ እንውጣሉና ከዛ ክፍል ላይ ወጡ። ሰላምም በጣም ግራ እያጋባ ሳለ ለዶክተሩም ደውላ ነበርና በቀጠረችው ሰዓት ሰተት ብሎ መጣ። ብሌንም እንቅልፍ ተጨረሰች በኋላ ዶክተሩን ሻይ አፍሊ ብለዋት ነበርና ሻዋን እያፈላይ ሳለ ቃል እንግዲህ አልጋዋ ላይ ተኝታ ምንም እንቅልፍና ሰላማታ እየተገላበጠችና እየተነጫነጨች ትገኛለች። መጨረሻ ላይ ወደ ሳሎን ስትመጣ ዶክተሩን አስቀምጣ ሰርፕራይዝ አደረገቻት። እንዴ ማሚ ገና መነሳቴ እኮ ነው፣ አሁን እንዴት ናሙና ልትሰጭ ትችያለሽ? ቆይ 5 ደቂቃ ልጠብቅ። እሷ ልትደውል ነበር። አቶ በኃይሉ በንዴት እዛ መጠጡን እየጠጣና ተቃጥሎ የሚወስነው ውሳኔ ግራ ገብቶታል። ዶክተሩን በታዘዘው መሰረት ከቃል የሚፈልገውን ጸጉር ቆርጦ ከወሰደ በኋላ ውጤቱን በጉጉት እየጠበቀች ትገኛለች። የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ በጣም አመሰግናለሁኝ። በቀጣይ ፓርት እንግዲህ የዲኤንኤ ውጤት መጨረሻ ምን ይሆን የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።